የሰማሁት ነገር እስካሁን እውነት አልመሰለኝም። ይህን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣችሁ። የሁላችንንም ሳቅ ነው የሚወሰድክብን። እነዚህ መቀበል አልችልም ወንድሜ። ሰላም እንደምን ቆያችሁልን ውድ የጎጆ ሾው ቤተሰቦቻችን፣ ለዛሬ እጅግ አሳዛኝና ልብ ሰባሪ የሆነ መረጃ ይዘናል። አርቲስት ነፃነት ወርቅነህ ከዚህ ዓለም ድካም አረፈ። ነፃነት ወርቅነህ በምን ምክንያት አረፈ? እንዲሁም ስለ አርቲስቱ ሌላም ጥንቅር መረጃዎችን አካተን ይዘናል። ሙሉውን ተከታተሉ። ቪዲዮን ላይክ በማድረግ እየጀመራችሁ ሙሉ መረጃውን ይዘን ስለምንመለስ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ትኩስና አዳዲስ መረጃዎችን ስንለቅ በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ቆዩ። በበርካታ የጥበብ ስራዎች የምናውቀው አርቲስት ነፃነት ወርቅነህ ህልፈተ ህይወቱ በርካታ ሰዎችን ልብ ሰብሯል። ነፃነት ወርቅነህ በተለያዩ የፊልም ስራዎች በተለይም ደግሞ በኢቢኤስ ቲቪ የቤተሰብ ጨዋታ በተሰኘው ፕሮግራም የብዙዎችን ቀልብ እንዲሁም አድናቆትን ያተረፈበት ፕሮግራም ነበር። ነፃነት ወርቅነህ ባለትዳርና የሶስት ልጆች አባት ሲሆን በበርካታ ሰዎች ዘንድ ባለፈ በኢትዮጵያ ውስጥ ካሉ እውቅ አርቲስቶች መካከል በመልካምነቱና እጅግ በደግነቱ የተመሰገነ አርቲስት ነው። በዛሬው የህይወት ህልፈቱ እጅግ በማዘንና ነፍሱን በአጸደ ገነት እንዲያስቀምጠው እየተመኘን ለሞት የዳረገውንና ሌላም ስለ አርቲስቱ የያዝናቸው አሳዛኝና አስደንጋጭ የሆኑ መረጃዎችን እንቀጥላለን። ነፃነት ወርቅነህ በኢንስታግራም ገጹ ህይወቱ ከማለፉ በፊት የገለጻቸው ነገሮች ነበሩ። ታዲያም ከ300,000 በላይ ተከታይ ባለው የኢንስታግራም ገጹ ለመጨረሻ ጊዜ ከለጠፋቸው መልእክቶች መካከል እንደምትመለከቱት ህይወቱን ሊያጣ ቋፍ ላይ የደረሰበት ሁኔታ እንደነበር መልእክቶች ያሳያሉ። ከነዚህም መካከል አንድ ሰው ምን አለ መሰላችሁ ይላል። ገንዘብና ጤናህን ስታጣ ምንም አታመጣም። ባህሪን ስታጣ አንድ ነገር ታጣለህ፣ ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑርና ሌላ ሁሉ ወደ ቦታው ይወድቃል ይላል። በሌላኛው ፖስቱ ደግሞ ፍቅር ሰው ከዚህ ዓለም ሲለይ እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋሙ ይሆናል ሲል ነፃነት ወርቅነህ ጀንበር ልጠልቅ እያዘመመችበት እንደሆነ በኢንስታግራም ገጹ ላይ የለጠፈው ንግግር ከዚህ ዓለም ሊለይ መሆኑን ቀድሞ ተናግሯል። ውድ ቤተሰቦቻችን ለዚህ ልብ ለሚነካ ንግግሩ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልን እያልኩ ወደ ቀጣዩ ልለፍ። ነፃነት ወርቅነህ በህይወት በነበረበት እስከ ዛሬ ድረስ በርካታ የጥበብ ስራዎችን ሲሰራ ከተለያዩ አርቲስቶች፣ ከተለያዩ ድርጅቶች እንዲሁም ከመንግስት አካላት ጋር በርካታ የሆነ ስራዎችን የሰራና የተለያዩ ሽልማቶች ለቁጥር የሚያዳግቱ የአድናቆትና የአጋርነት ሽልማቶችን አግኝቷል። ነፃነት ወርቅነህ ከልጅነቱ ጀምሮ በበርካታ የኢትዮጵያ ልብ ውስጥ ከገባ እስከ ትላልቅ የጥበብ ስራዎች ድረስ እስኪሰራ በነበረበት ወቅት በባህሪው ምቹ፣ ምስጉን፣ በእምነቱ ጠንካራ፣ ለሰዎች የሚደርስ እንስብስብ፣ ለህፃናት ልዩ ፍቅር ያለው በተጨማሪም ሳቅና ጨዋታ አዋቂ አርቲስት እንደሆነ የሚታወቅ ነው። ነፃነት ወርቅነህ ከጊዜያት ወዲህ ጤንነቱ ላይ የተለያዩ ለውጦች በመኖራቸው የተለያዩ ማስታወቂያዎችንና ስራዎች ላይ አለመሳተፉ ብዙዎች ልብ ይሉት ነበረ። ነፃነት ወርቅነህ ከጊዜያት ወዲህ ጤንነቱ ላይ የተለያዩ ለውጦች በመኖራቸው የተለያዩ ማስታወቂያዎችና ስራዎች ላይ አለመሳተፉ ብዙዎች ልብ ይሉት ነበረ። በኢቢኤስ ቲቪ የሚተላለፈው የቤተሰብ ጨዋታ ላይ እንደሚታየው ሰውነቱ ላይ የተለያዩ ለውጦችን እናስተውል ነበር። በተለያዩ ኢንተርቪዎች እንደተናገረውም የጤና እክል እያጋጠመው እንደነበርና ከራሱ አንደበት ሰምተን ነበር።
እናም ነፃነት ባጋጠመው የጤና እክል ምክንያት ወደ ውጭ ሀገር ሄዶ ሕክምና አድርጎ የጉበት ህመም እንደሆነ ተነግሮትም የተለያዩ ሕክምናዎችን አድርጎ ወደ ሀገሩ ተመልሶ የነበረ ሲሆን ከተመለሰ በኋላ ግን የደህንነት ስሜት አይታይበትም ነበር። አካላዊ ለውጦች እንዲሁም የድምፅ መቀየር ጎልቶ ይታይበትም ነበር። በተለይም ነፂ ለራስህ ጊዜ ስጥ፣ ጤናህን ሙሉ ለሙሉ አገግም ሲሉት የነበረ ሲሆን ሌሎችም ለምንድነው በዙሪያው ያላችሁ ቤተሰቦቹና የስራ አጋሮቹ እንዲያርፍ ማትነግሩት? ነፂ በጉልህ እንደሚታየው የድካምና የህመም ስሜት እንዳለ ከፊቱ ይታወቃል። በጣም ውስጡ እየተጎዳ እንደሆነ ይታይበታል። እናም በቅርቡ ያላችሁ ሰዎች ከስራው አረፍ ብሎ ራሱን ትሪት እንዲያደርግ ምከሩት የሚል በርካታ ሰዎች ቪዲዮ እየሰሩ ይወጣ ነበር። እናም የነፂ ህልፈት ብዙ ሰዎችን የጎዳና ልብ የሰበረ ነው። በተለያዩ ሶሻል ሚዲያዎች ላይ የሚፖስቱት ልክ እንዳንድ ቤተሰብ አካላቸው በህይወት እንደተለያቸው በሚመስል መልኩ ሀዘናቸውን እየገለጹ ይገኛሉ። አንድ የስራ አጋሩ እንደተናገረው ትላንትና ቢሮ ነበር እንደተለመደው እየተጫወተ እየሳቀ የኢቢኤስ ቲቪ ሰራተኛ ጓደኞቹን በጣም ደስ በሚያሰኝ ጥሩ ስሜት ፈጥሮላቸው እንደ ሁልጊዜው ሁሉ ተሰናብቷቸው ነበር ወደ ቤቱ ያቀናው። በጥሩ ጤንነት ላይም ነበር። እናም በማግስቱ እንደምንገናኝና ወደ ቢሮ እንደሚመጣ ነግሮን ነበር። ነገር ግን ነፂ ያለው ቀረና በማለዳ ጀንበር ስትወጣ የነፂ ጀንበር ግን እስከ ወዲያኛው ላትመለስ ጠልቃለች ለካ። በተቀጣጠርንበት ማግስት ረፋድ 5 ሰዓት ላይ ህልፈቱ ተሰማ ሲል ልብ የሚነካ በመሪር ሀዘን የነፂን ህልፈት ተናግሯል። የኢቢኤስ ቲቪም የኢትዮጵያ የጥበብ ባለሙያዎች ውስጥ ስመጥርና በጣቢያችንም ዘንድ እጅግ ተወዳጅና ጨዋ ታዋቂ ነፃነት ወርቅነህ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም ተለይቷል ሲል ገልጿል። ነፃነት ወርቅነህ በተለይም ኢቢኤስ ቲቪ ለዓመታት በሚተላለፈው በብዙዎች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱ እናም ልዩ በሆነው እጅግ ሰው አክባሪነቱ በብዙ ኢትዮጵያውያን ዘንድ ብዙ ስፍራ ነበረው። የኢቢኤስ ሰራተኞቹም በእንባ በነፂ ህልፈት የተሰማቸውን ጥልቅ ሀዘን ገልጸዋል። ህይወት እንደዚህ ናትና ትናንት ማታ ቻው ብሎ የተለየ ሰው ዛሬ በቤቱ በዛው ላይ መለስ እስከ ወዲያኛው ሄዷል። ለቤተሰቦቹ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን ይስጣችሁ እንላለን። የነፂንም ነፍስ እግዚአብሔር ከደጋጎች ጎን ያስቀምጥልን፣ ነፍስ ይማር እንላለን። በተለያየ የዓለም ክፍል ያላችሁ ተመልካቾቻችን እኛን ተቀዳሚ ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። ቻናላችን የተለያዩ ወቅታዊ፣ ማህበራዊና አዝናኝ አስተማሪ የሆኑ ልዩ ልዩ መሰናዶዎችን እየዳሰሰ ወደ እናንተ ውድ ቤተሰቦቻችን የሚያደርስ ቻናላችን ነው። በዛሬው መሰናዷችን ስለ ነፃነት ወርቅነህ በድንገት ህይወቱ ማለፉን አስመልክቶ የወጡ መረጃዎችን አካተን በእንዲህ አይነት መልኩ ወደ እናንተ አቀረብንላችሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ እዚህ ጋር አበቃው።